ቤተሰቦቼ ተጨንቋል። አጎቴ ሄዶ ነው ሁሉንም ስጠይቃቸው ይመጣል ነው የሚል። አጎትሽ በትክክል ይመጣል። እሺ። እና ለምንድን ነው አንቺ የሚከፋሽ? ልጅሽ ናፍቃሽ ነው? ዱዱዬ በጣም ነው ናፈቀች። እና ለምን እዛ ተመጫትን? በዛውም ጥሩ ታገኛለሁ። ስንት አመቷ ነው? ልክ ባንቺ እድሜ ናት። ከዛ ከኛ ጋር ትኖር እና አባዬን ፈርተሽ ከሆነ ችግር የለም እኔ አስፈቅድልሻለሁ። እዚህ በጣም የዋህ ዓለም ነው ያለው። ልክ እንደ ውጭ ያልተበረዘና ያልተበከለ ንጹህ የሆነ ዓለም። የምትፈልገው ነገር ሁሉ ሰጣለሁ አልኩህ እኮ። የኔንም ስጋት እኮ ነገር እንዴት ላምን እችላለሁ? እስኪ ንገረኝ፣ እኔን ከማመን ውጪ ሌላ ምርጫ አለ? እኔ ጋር እንኳን ምርጫ ስለማይጠፋ አታስብ። እኔ ግን ሲገባኝ ይህን ነገር በሰላም መጨረስ የፈለክ አልመሰለኝም። ኧረ ብሩክ እባክህ ተረጋግተህ በስነ ስርዓት አውራ። ለነገሩ የመድብል ደም አይደለ ውስጥ ያለው። እሺ አሁን ነገሩን በሰላም እንጨርስ። በጣም ጥሩ። እንግዲያው ዛሬ አመሻሽ ላይ እንቀባበላለን። በቀል ሊሆን አይችልም ነው ወይስ ከፖሊስ ጋር ልትመጣ አስበህ ነው? ፖሊሶቹን እኮ በቀንም ቢሆን እኮ ይዤ መምጣት እኮ እችላለሁ። ኧረ በእናታችሁ ይሄን ሰውዬ አንድ ነገር በሉት። ምንድነው? እዚሁ እኮ ሌላ ችግር ውስጥ እየገባ ነው። ትዕግስት ያናግረው። እሺ በቃ አንተ እንዳልከው ይሁን። አመሻሽ ላይ እንገናኝ። አውቀዋለሁ። እንግዲያውስ እዛው ፍላሽና ሚሞሪውን ይዤ ልመጣለሁ። ስማ፣ ቪዲዮ በሁለቱ ላይ ብቻ ነው አይደል የተቀመጠው? ቆይ አሰማም እንዴ? ከሱ ውጪ ምንም አይነት ቪዲዮ እጄ ላይ የለም እያልኩ እኮ ነው። ብሩክ እየዋሸኝ ከሆነ ግን ማለት ነው የወንድምን ጽዋ አንተን ነው ማጠጣ። ዝም ብለህ እስኪ አትጮህ። አንተን በደንብ አድርጌ ነው የማውቅ። ከማስፈራራት ውጪ መቼም የተግባር ሰው ሆነ አታውቅም። ወደፊትም አትሆን። ቆይ ለምንድነው ከተቀጣጠራችሁ ስልኩን የማዘጋው? የማንን ድምጽ ነው የምሰማው? ይሄን ድምጽ በደንብ አውቀዋለሁ። ሞገስ። ስለዚህ ሉላም እዛ አለች ማለት ነው። አዎ ሞገስ ነኝ። ምን ታመጣለህ? ጸብ ያለው ከኔ ጋር ነው አይደለ? ስለዚህ መድብልን ልቀቀው። ጠብ ሊጎርፍ ነው። የጠቡ ሽንፍር በበቂ ሁኔታ ዙሪያቸውን አረስርሶታል። ያጎቷ ልጅ ወጣቶቹ ያደረባቸው ጊዜው የኛ ነው የሚል ጊዜያዊ መንፈስ አናደደውና ብረት የሚያነሳ ስፖርተኛ ብጤ ስለሆነ በጉልበቱ ተማምኖ ሳይሆን አይቀርም። ጥሩ፣ እስኪ እንተያያለን፣ ማን እንደሚያስገድደን እናያለን አለና አጠገቡ የነበረውን ባለጀታ ባላዊ ወንበር ተሸክሞ ወደ መኪናው ለመስቀል ሲታገል መኪናው አጠገብ የነበረው ወጣት መተላለፊያ መንገዱን ዘጋበት። ዞር በል እንጂ ዕቃ ተሸክሜያለሁ እኮ ሲለው ወጣቱ ግን እንዳልሰማ አሻግሮ እያየ እንደ ጅብራ እንደተገተረ ከጓደኞቹ ጋር ማውራት ጀመረ። በዚህ ጊዜ የይሻ ያጎት ልጅ ግድንግዱን ወንበር እንደተሸከመ በትከሻ ወጣቱን ገፈተረው። ሲገፈትረው አላሳልፍም ባዩ እንደ መንገዳገድ አለና የጉልበቱን አቅም ያስፈተሸበት ሁኔታው አናዶት ለዱላ ተጋበዘ። በጓዶቹም ታገዘ። በዚህ ተነሳ ምጥ ላይ ነበረው ረብሻ ተወለደ። ሁከት፣ የስድብ ትውከት፣ የመብረቅ ብልሽታ፣ የነጎድጓድ ድምጾች። የሺም ያጎቴ ልጅ ተባርኖ ይጎዱብኛል ብላ እማላቸው ለተማጽኖ ስትገባ አንዱ እጅ ወደዛ ብሎ ሲገፈትራት በእጇ የያዘችው ሙዳይ ወድቆ እንደ ጎማ ተሽከረከረ። ሙዳዩ ከእናቷ የወረሰችው ሀብት ነው። ከእህቶቿ ጋር ውርስ ስትካፈል ምንም ነገር አልፈልግም፣ ከፈቀዳችሁልኝ የምፈልገው አንድ ነገር ብቻ ነው። እሱም የእናቴ ሙዳይ ነው። ሙዳዩና እናቴ በውስጡ ያስቀመጠቻቸው ንብረቶች ነበር ያለችው። ምኞቷ ተፈጸመላት። ሙዳዩ ውስጥ እናቷ ከቀዳማዊ ኃይለ ሥላሴ የተረከበችው የእጅ ሰዓት፣ በልደታቸው ቀን ትምህርት ቤት ተሰልፋ ያገኘችው የአንድ ብር ኖት፣ ከእሳቸው እጅ የተቀበለችው 2-3 ትውልድ ሳይኮረሸም የቆየ ከረሜላ። በቃ ሙዳዩን ተስገብግባ አነሳችውና ያጎቷን ልጅ ከጥቃት ለመከላከል እጅና እግሯን ዓይንና አፏን ማሳተፍ ጀመረች።
የአጎቷ ልጅ ግን ከነበረበት ንቅንቅ አላለ። ለውሽንፍር የማይረታ፣ ለመብረቅ ብልጭታ የማይደነግጥ፣ ለነጎድጓድ ድምፅ የማያፈገፍግ መሆኑን ለማሳየት ቆርጦ ተነስቷል። ወጣቶቹ ወይኔ በገዛ ከተማችን በገዛ ክልላችን እንድንደፈር ተባባሉ። እያንዳንድሽ ተወጫታለሽ። ሲነታረኩ ዝናቡ እየበረታ መጣ። ዕቃውም አልተጫነ፣ የሚነጫነጨው ሹፌርም አልሄደ፣ ወጣቶቹም አልተበተኑ። የሺም አረ ስለፈጠራችሁ ዕቃዎቼ በዝናብ ተበላሹብኝ ልሂድበት ብላ ለመነቻቸው። በካርቶን ታሽጎ የተቀመጡ ተሰባሪ ዕቃዎች፣ እዚህም እዚያም በማዳበሪያ ውስጥ የተከተቱ ልብሶችና ጫማዎች፣ አልጋ፣ ቁም ሳጥን፣ ፍሪጅ፣ ወንበሮች፣ ጠረጴዛዎች፣ የማዕድ ቁሶችና ሌሎችም። የዕቃዎቹ ብዛት ከአንድ ስቱዲዮ ክፍል የወጡ አይመስልም። የዚህ ጥጋበኛ ዘመድሽ ልብ ሳይበርድ ከዚህ ውልፍት የለችም። ውልፍት እናልዲነክ እኛም አንጭን አንቺም አታስጭኝ። ይህ የፈላበት ማፈሪያ ይቅርታ ካልጠየቀን በቀር ይቅርታ ይጠይቀን ተንበርክኮ እግራችን ስር ወድቆ ይቅርታ ይጠይቀን። እኛ ላይ ነው የሚፈነዳው። እኛ ላይ ማንን ተማምኖ እንደፍኛ እንደተወጣጠረብን ማወቅ እንፈልጋለን አሉ እየተቀባበሉና ወደ አጎቷ ልጅ እያዩ። ይሽም በቃ አጥፍቷል፣ በሱ ስም ይቅርታ አልጠይቃችሁ ይቅር በሉት አለች፣ ድምጿን አለስልሳ አንገቷንም ዘለስ አድርጋ። ያንቺን ይቅርታ አንፈልግም አሉ በአንድ ድምፅ። የሺ ወደ አጎቷ ሊዞራ በቃ ይቅርታ አድርጉልኝ በላቸው ብላ ተለማመነችው። እኔ ምን አጠፋውና ነው ይቅርታ የምጠይቀው? ባይሆን እነሱ ራሳቸው እኛን ይቅርታ ይጠይቁን እንጂ። እስኪ ምን እንደሚያመጡ አያለው። ለማንም ቦዘኔ አላስጨርሱትም። በድጋሚ ጸቡ ተቆሰቆሰ። ወጣቶቹ ተወራጩ። ቦዘኔስ አንተ ደግሞ አያፍርም ምን አጠፋው ሲል አፍን ዝጋ አሉት። ሰፈር መረበሹ፣ አየር መበከሉ፣ ዝናብ መዝነቡ ቀጠለ። ይሽ የተስፋ ብርሃኗን ከንፋስ ተንከባክቦ የያዘው ብርጭቆ ተንኮታክቶ ሲሰበር ተሰማት። ተስፋ የቆረጠችው በወጣቶቹ ባሪ ብቻ አልነበረም፣ በጎረቤቶቿም ጭምር እንጂ። ድምጻቸውም ጥላቸውም ሽታቸውም የለ። እንደ ሰንደል ጭስ ወደ ተለያዩ አቅጣጫዎች ከተበታተኑበት አልተመለሱም። መንግስት አደራጅቶናል፣ የሰፈራችን ጌቶች ነን የሚሉት እነዚህ ወጣቶችም በቀላሉ አንደበታቸው የሚገራና ልባቸው የሚፈታ አልሆነም። እሺ ለመጫን ስንት ትጠይቁናላችሁ አለች በተሸነፈና በሞተ ድምፅ። 5000 ብር። እንዴ 5000 ብር? አዎን። ብዙ ነው ልትይን ነው? ስንካፈለው አንዲት ቀን አውላ አታሳደረንም። ስንትን መስልሻለ? ይሺ ቁጥራችሁን ሳይሆን የ27 ዓመታት ፍሬዎች መሆናችሁን ነው የማውቀው ልትል በወደደች። ይህንን ትታ ዕቃዎቹ ቢሸጡ 5000 ብር ያወጣሉ ብላ ጠየቀች። እሱ እኛን አይመለከትም አመናጭቆ መለሱላት። አቦ እንትን አትበይብን። በመጨረሻም አንድ ፖሊስ በአጋጣሚውን ሰፈር መረበሹ ጥቆማ ደርሶት ወይም የተበደለ ሰው እንባ ከዝናቡ ጠል ጋር መደባለቁን ደመነፍሱ ነግሮት አይታወቅም፣ ጸብ ለማጉረፍ ወደ ተዘጋጀ ወደዚህ ሰፈር መጣ። አጭር ቆመጡን እያወዛወዘ ወዳሉበት ሲመጣ በሺ ብስል ቀይ ፊት ላይ ሺ ከዋክብት ብትን ፍንጥቅ አሉ። የጠወለገ ተስፋዋ ለመለመ፣ የከሰመ ፈገግታዋ ተከሰተ። ፖሊሱ አጠገቧ እስኪመጣ ድረስ አልታገሰችውም። እሱ ወዳለበት ራመድ ብላ ሄደች እንጂ። ፖሊስ ሲመጣ ወጣቶቹ የሚገቡበት የሚጠፋቸው፣ በየአቅጣጫዎቹም የሚበታተኑ ወይም ደስ ያለሽን ትከፍያለሽ የሚሏትና ለፖሊሱ እንዳትናገርባቸው ደጅ የሚጠኗት መስሏት ነበር። ሆኖም ፖሊሱ እንደመጣ ጥቁር የሚመስል ፈገግታውን ፈግጎ በቋንቋቸው ረዘም ያለ ሰላምታ ሰጣቸው። በሰላምታ ስጣጥና አቀባበላቸው የሥራ ባልደረቦች እንጂ በድመትና ባይጥ መካከል ያለ ግንኙነት ያላቸው አይመስልም። ይሺ ግራ ቢገባትም ተረጋግታ የሆነውን ሁሉ ለፖሊሱ ነገረችው። ወጣቶቹ ግን ቃልም አልተነፈሱለት። ፖሊሱም የሽንና ዕቃዎቿን በትዝብት እያየ ወይ ጥጋብ 5000 ብር ተወደደ ትያለሽ? ስሚ ሴትዮ፣ የጠየቁሽ 10000 ብር አይደለም 5000 ብር ነው። 5000 ብር ብቻ ገብቶሻል የምልሽ
ብሎ እሷኑ ላይ አፈጠጠ። ምን ትላለች እቺ? የአካባቢውን ጸጥታ ማወክ ወንጀል መሆኑን አታውቂም? አላት። ያጎቷ ልጅ መብረቅ ነጎድጓዱን ጎርሶ አንተ ፖሊስ አይደለም፣ በፍጹም ፖሊስ ልትሆን አትችልም። መታወቂያን አሳየኝ። አንተ ከነሱ እንደ አንዱ ነህ እንጂ በፍጹም ፖሊስ ልትሆን አትችልም አለው። ማለት እንዴት ከወጣችሁበት ማህበረሰብ ጠብታ ፍቅርና አንዲት ጉርሻ ፍትህ መውረስ ያቅታችኋል? እንዴት በእናንተ የተነሳ የወጣችሁበት ማህበረሰብ በሌላው እንዲነቀፍ ታመቻቻላችሁ? አለ ያጎቷ ልጅ። ፖሊሱ ጭስ የጠገበ የመሰለ ቆመጡን መዘዘ። ወደ ነቀፈው ሰው አይኑን አጉረጥርጦና ተንደርድሮ ተጠጋው። የሺ አሁንም ለገላጋይነት በመሃላቸው ዘላ ገባች። አካባቢው ቀደም ሲል ከነበረው ውከት በላቀ ሁኔታ ታወከ። ወጣቶቹ ልጁ ጥጋበኛ ነው ብለው ያበጠ ልቡን እንደምን ማስተንፈስ እንደሚቻል መላ የሚመቱ መሰሉ። ጢባ ጢቦ እንጫወትበት ተባባሉ። የሺ አዝማሚያውን ስታይ በጉልበት እርዳኝ ብላ የጠራችው ዘመዷ በሁለት ወገን እንደ ሳንዱች ተጨፍልቆ ሲጠቃ ታያትና የድረሱልኝ ድምጿን አሰማች። ኡኡታዋ የቤት ቃጠሎ ሲነሳ እንደሚሰማው አይነት ነበር። ያገር ያለ ጥቂት መንገደኞች፣ ሱቅ የተላኩ ታዳጊዎች፣ ወደ ዋናው ጎዳና የሚያቀኑ እናቶች፣ ሞልወያ የሚሸጡ ጎልማሶች ላፍታ ቆመው ስለተፈጠረው ሁኔታ አንገታቸውን አስግገው በወፍ በረድ ቅኝት ለመረዳት ይሞክሩና በያዘቡቱ ቀኑ እንደሚያጋጥም የተለመደ ድርጊት ችላ ብሏቸው በየፊናቸው ይሰማራሉ። የሺን ግራ የገባት ከነዚህ አልበገር ባይ ወጣቶች ሌሎች ተጨማሪ ወጣቶች ተቀላቅለው ለዘለፋውም ለዘረፋውም ዝግጁ መሆናቸውን ማየቷ ነበረ። ጮክ ብላ ወደ ወጣችበት የጋራ መኖሪያ ቤቶች አናት አንጋጣ የሶስት ሴት ስሞችን አከታትላ ተጣራች፣ የጎረቤቶቿን። ሆኖም የክፉ ቀን ደራሾቼ ከምትላቸው ሰዎች መካከል አንድም ሰው ከየትም ብቅ አላለ። ከብዙ ንትርክ ኋላ በ3700 ብር ዕቃዎቿን ለማስጫን ተስማማች። የወጣቶቹ አስተባባሪ በፍጥነትና ቄንጥ ባለው ዝላይ ወደ መኪና ወጥቶ ወዲያውኑም ከኪሱ ጥፍጥፍ ያለ ወረቀት አውጥቶ የተባባሪዎቹን ስም በጮክታ መጣራት ጀመረ። ጠርቶ ሲጨርስ አሁን ስማችሁን ያልጠራዋችሁ ሁሉ በአስቸኳይ ወደ የመጣችሁበት ሂዱ፣ ወደ የክልላችሁ ተበተኑ ዳይ አለ። ከተሰበሰቡ ወጣት መሃል የብዙሃኑን ቋንቋ የሚናገሩ የማይመስሉ 4 ወጣቶች ሹልክ ሹክክ ብለው ከጀማው ተለዩ፣ እንዳቀረቀሩ። የሺ አዲስ ወደ ተከራየችው ቤት ገብታ ዕቃዎቿን እንደ ነገሩ አስቀምጣ የዛለ ሰውነቷን ሶፋው ላይ ጥላ ክፉ ቅዠት የመሰለ ውሏን ላለማስታወስ ከራሷ ጋር እየታገለች ሳለ ተንቀሳቃሽ ስልኳ ሲጮህ ሰማችሁ። ያና ማርያም ሰፈር ጎረቤቶቿ ናቸው። ገምታለች። የደወሉላት የሺዬ በሰላም ገባሽ ለማለት ነው። ስልካቸውን አልመለሰችም። መንፈሴን ከባዱ ሽንፍር ሲመታው የት ነበራችሁ? በወገኖቼ መሃል እንደ ባህር ታይቼ መድሎ ሲደርስብኝ ልባችሁ ወዴት አጋድሎ ነበር? ከናንተ መሃል ተንገዳግጄ እንዳልወድቅ ምርኩዙን ያቀበለኝ ማን ነው? ጉም ያላዘገነኝ ማን ነው? ማን ነው ከናንተ መሃል ህልሜን ያልበላ? አንጀቷ ተቆርጧል። ከሁለት ቀናት ኋላ አዲስ ዓመት ይገባ ነበር። እንቁጣጣሽ የወራ መስከረም የመጀመሪያ ቀኗን እንደ ሰልስት ለቀስተኛ ቆዝማ ባንዲራዋ እንደተቃጠለባትና ሰንደቋን እንደነቀሉባት ስደተኛ አርበኛ ሆና ጋቢ ለብሳ ሳለፈችው። እንደ ተወረረ ከተማ ጭርታንም ለብሳ መንፈሷ ተመሳቅሎና ሁለንተናዋ ተበዝብዞ ቀኗን ቋጨችው። እንደ ሌላው ጊዜ ለበዓሉ ክብር ድፎ አልደፋችም፣ ጠላ አልጠመቀችም፣ ቄጤማ አልጎዘጎዘችም፣ ቴሌቪዥን ከፍታ የበዓል ልዩ ዝግጅቶችን አልተከታተለችም፣ የበዓል ልብሷን አልለበሰችም፣ የተለየ ምግብ ሰርታም ራሷንም ሆነ ሌላውን ሰው አልጋበዘችም። ትንሽ ቆይቶ ሐና ማርያም ሳለች አብዝታ ትቀርባት የነበረች ጎረቤትና ጓደኛዋ በስልኳ መልእክት ሰደደችባት። የሺዬ እንኳን ከዘመነ ማርቆስ ወደ ዘመነ ዮሐንስ በሰላም አሸጋገረሽ ይላል መልእክቱ። ከቀደመ ሰፈርተኞቿ ጋር በአካልም ሆነ በድምፅ ለመገናኘት ፍላጎቱ የላትም። ሐሞቷ ፈሷል። እናም መልእክቱን እንዳነበበች በፍጥነትና በቁጣ መልእክቱ ወደ ፈለቀበት ምንጭ ደወለችና ምን ብለሽ ነው ጽፈሽ ላክሽልኝ አለቻት። ምን አልኩ? የሺ ተኮሳትራ አንብቢውና መልሰሽ ደውይልኝ በማለት ስልኩን ዘጋችሁ።
የመልእክቱ ባለቤት መልሳ ወደ የሺ ደወለች። ጽፌ ላኩልሽን መልእክት አነበብኩት። ምንም የተሳሳተ ነገር አላገኘሁበትም። እንኳን አደረሰሽ በሰላም አሸጋገረሽ ምናምን እኮ ነው ያልኩት አለች ግር ብሏት። የሺም ለኔ ነው በሰላም አሸጋገረሽ? እኔ ነኝ በሰላም የተሸጋገርኩት? አንቺም ሁሉንም ሰው እንዲያ በጅምላ እንኳን በሰላም በጤና አሸጋገራችሁ ማለት በአሮጌ ዓመት በደልና የጤና መጓደል በደረሰባቸው ሰዎች መሰባበት አይሆንም? ሌላው ቢቀር ሰላሜን ሳጣ ድረሱልኝ ብዬ ስጣራ አንቺና ጎረቤቶችሽ የት ነበራችሁ? ዝም ማለታችሁ የሰላም ምልክት ነው? እንዲያው በደፈናው መጪው ዘመን የሰላም ይሁንልሽ ብትኝ ምን አለበት? ምን ነበረበት? አለቻት። መልእክት የሰደደችው ልጅትም በደረሰባት ውርጅብኝ ተደናግጣ ስልኩን ዘጋችው። የሺ በቀየረችው ሰፈር ለ3 ወራት ያህል ከኖረችበት ኋላ የውበት ሳሎን ከፍታ ኑሮዋን ቀጠለች። የሺ የውበት ሳሎን ጸጉር እንፈሽናለን፣ ጥፍር እንሞረዳለን፣ ቬሎ እናከራያለን። እንደመታደል ሆኖ ሳሎኑ ባጭር ጊዜ ውስጥ ታወቀላት። ደንበኞች ጎረፉላት። ቆነጃጅቱም ወዛዝርቱም የቤት እመቤቶችም የሺ አሉ። ግና አንድ እሁድ ጀንበር እንደመጥለቅ ሲል መብራት ቀኑን ሙሉ ጠፍቶ በመቆየቱ እየተበሳጨችና ብስጭቷን ለማረሳሳት ለራሷና ለጎረቤቶቿ ቡና እያፈላች ሳለ ድንገት ገርበብ ያለው በር በአንድ ጎረምሳ ጡቻ ተበርግዶ ተከፈተ። ከዚያም 4 ጎረምሶች ተክተልትለው ሲገቡ አየች። ምንድነው? አለች የሺ። ጎረቤቶቿም ምንድነው ብለው ጠየቋቸው። ቀድሞ የገባው ጎረምሳ ወደ የሺ ተጠግቶ ቆንጨራውንም አውጥቶ አርፈሽ ተቀመጭ አለበለዚያ ማንንም አያስጥልሽም አላት። እንደ ግንብ እፊታቸው ተገድግዶ ዝም አሰኟትና ማስዋቢያ ዕቃዎቿን ሁሉ በፒካፕ መኪና ማስጫን ጀመረ። ቬሎች፣ ካስኮች፣ ካውያዎች፣ ፓስትራዎች፣ ኮስሞቲኮችና ሌሎችም ቁሳቁሶች በፍጥነት ቶሎ ለማዛጋት የተከፈተ አፍ እስኪዘጋ ባለው አፍታ ሁሉም ነገር የተከናወነ መሰለ። ከጥቂት ወንበሮችና እምብዛም ዋጋ ከማያወጡ ቁሳቁሶች በቀር ቤቱ ኦና ሆነ። የሺ ከመሰሎቿ ተነጥላ በእሳት እንደተለበለበ ቅጠል ጠውልጋና ደርቃ ቀረች። ሌቦቹ የሚያደርጉትን አድርገው ከጨራረሱ ከደቂቃዎች ኋላ ጎረቤቶቿ በቁጥር ጨምረው ከንፈራቸውን እየመጠጡ ሊያጽናኗት ተሽቀዳደሙ። የተጠቀለለ ብር ሊያስጨብጧት ሲሉም ምንድነው ብላ በቁጣና በግልምጫ ጠየቀቻቸው። መዋጮ። የምን መዋጮ? ተዘርፈሽ የለ? ጎረቤትም እዚህ ሰፈር ያሉ ባለሱቆቹም ተላላፊ መንገደኞችን በምንችለው ልክ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ ነው ይባል የለ? አስተባባሪዋ የምትለው ጠፋት እና ላንቺ ውጡልኝ፣ አልፈልግም፣ ጌጣችሁን ይዛችሁልኝ ሂዱ፣ 50 ሎሚያችሁን እናንተ ዋጊጡበት፣ ድንቄም መረዳዳት፣ ድንቄም ጉርብትና፣ ውጡልኝ። ሰው ላይ እንዲያ ስትጮው የመጀመሪያዋ ነበር። የሺ ፈርተናቸው እኮ ነው ያላስጣልንሽ አለች። ሌላኛዋ ደግሞ ደንግጣ በእናትሽ ተቀበይን፣ ቢያንስ የተወሰነ ቀዳዳ ይደፍንልሻል። ገንዘብ ያዋጣችሁልኝ ምን ስለሆንኩ ነው? የሺዬ ንብረት ስለተዘረፍሽ ነዋ። አሁን ተዘርፌያለሁ፣ ግን የተዘረፍኩት ንብረት አይደለም። የተዘረፍኩት ሰውነቴን ነው። የተዘረፍኩት እውነቴን ነው። የተዘረፍኩት እምነቴን ነው፣ እናንተን ነው። አሁን ግን ተራቁቻለሁ። አሁን ውጡልኝ ቡዶች። ሀገሬን በላችኋት። ሀገር ማለት እናንተ ነበራችሁ። እውነት ሀገሬ ነበራችሁ። በላችኋት ሀገሬን። ፈሪውላ ውጡልኝ። አረብ ሀገር ሄጄ እስክመጣ ሀገሬን በልታችኋት ጠበቃችሁኝ ቡዶች። ይህን ሁሉ ትል የነበረው ዘራፊዎቹ ንቀው የተዋቸውን ቁሳቁሶች እያነሳችና ከግድግዳ ጋር እያላተመችና እየሰበረቻቸው ነበር። የሺ ጎረቤቶቿን ቀድማ ከቤቷ ወጣች። ቀጥታ ከውበት ሳሎኗ ጥቂት እልፍ ብሎ ወደሚገኘው ፖሊስ ጣቢያ። ጎረቤቶቿ የሆነችውን ልታመለክት መስሏቸው ነበር። ደጅ ላይ ተቀምጠው የሚሳሳቁ ፖሊሶችን አገኘች። የመጀመሪያውን ድንጋይ አነሳችና ወደ አንዱ ፖሊስ እግር ስር ወረወረች። ፖሊሱ ድንገት በደረሰበት ጥቃት ዋይታውን ሲያሰማና ዳግም ሌላ ፖሊስ ለመፈንከስ ስታነሳ ፖሊሶቹ ተረባርበው ሲይዟት እኩል ሆነ። ተደጋገመ። የሽመቤት ትላንት ስም ያለው የውበት ሳሎን ነበራት። ዛሬ አሁን አንድ ግንባታው ባልተጠናቀቀ ሕንጻ ስር በ7 ባለ 3 እግር ወንበሮች ተከባ
ሳር ጎዝጉዛና ሲኒዎቿን ደርድራ የጀበና ቡና አፍልታ ትሸጣለች። ተሳዳቢ ናት፣ ጉልበተኛ ናት፣ ድንጋይ ወርዋሪ ናት ብሎ ስለሚሸሿት የሰፈሩ ሰዎች በሷ እጅ አይስተናገዱም። የሚስተናገዱላት የማያውቁ አልፎ ያጆች ብቻ ናቸው ማለት ይቻላል። እነዚህም ድንገት ስለ ወቅቱ የፖለቲካ አካሄድ አንስተው መጫወት ከጀመሩ እንደ ምንጭ ውሃ ኩልል ብሎ የሚወርደውን ጨዋታቸውን ታደፈርስባቸዋለች። ቦርጨቅ። አንዴ የፈላ ቡናዋን እየቀዳች ከመድረክ ላይ ተወሰደ አንድ ዲስኩር በዩቲዩብ የሚያዳምጡ 2 ተስተናጋጆች ገጠሟትና የሚሰሙትን ለመስማት ጆሮዋን እንደዘበት ጣል አደረገች። ዲስኩሩን ያዳምጡ የነበሩ ወጣቶች በጉዳዩ ላይ ሐሳቦቻቸውን አንስተው መጣል ጀመሩ። አንዱ ተናጋሪው እገሌን ነው እየተናገረ ያለው ሲል፣ ሌላኛው የለም እገሌን ለመንካት ነው ይላል። ይሺ ጨዋታ ከሚሰነዘርበት በተቃራኒ አቅጣጫ እያማተረች አንዴ አልፋው አግዳሚው ላይ ያተኮረች፣ አንዴ የተደረደሩ ሲኒዎቿን፣ አንዴ ፖለቲካ ተኮር ጨዋታ የከፈቱ ተስተናጋጆቿን እያየች ድንገት ምድረ ፈሪውላ ሆዳም ዘረኛም ደግሞ አፋለኝ ብሎ ሌላውን ይተቻል ብላ አመጣችው ቀሳዋን። የምንጣት መቀሳሰር ነው። አሁን አንተ የጠራው አክቲቪስት ወይንም የጠራው ዘረኛ አድርሶታል የምትለው የግፍ ቋት እንዲሞላ ጠብታ በደል በማዋጣት አላገስከው? ልንገር፣ አንተ ነሱ ውስጥ ያለው ከየት አመጣው? እሱ ጥርብ ድንጋይ ቆልሎ ከዘጋው መንገድ ይልቅ አንተ ስለሌላው ማህበረሰብ መከራና ደስታ ባህልና ታሪክ አልሰማም ብለ በልብ መንገድ ላይ የገነባው ግንብ የበለጠ ጉዳት አላደረሰም? ንገሩኝ ባይ ተቀባብላችሁና አቀባብላችሁ ነው ወገናችሁ ላይ የምትተኩሱት ብላ ቀጠለች። እነዚህ ካፏ የማይጠፉ ቃላት ናቸው። የጫወታው ለኳሾች ፖሊሶች ከሆኑ ደግሞ አለቀላቸው። በቃላት አክሮባት ታጣድፋቸዋለች። የት ነበርክ? ያ ሁሉ ሲሆን ፍትህ ለማግኘት የግድ አፍ የፈታበትን ቋንቋ መናገር አለብኝ? ከፈነከተች ኋላ ሁሌም ሁሉንም ፖሊስ የምትጠይቀው ጥያቄ ነበር። እመክራታለሁ። ይሺ አንቺን ያስቀየመው ፖሊስ ሌላ፣ እነዚህ ደግሞ ሌላ። ለምን ያልሆነ ነገር ታደርጊያለሽ? አንዱ የዘራብሽ የግፍ ሰብል ለምን ሌላው አጭሎ እንዲከምርብሽ ታስገድጂዋለሽ? ሁሉንስ በአንድ ቅርጫት ውስጥ ጨምሮ መወንጀል አግባብ ነው አልኳት። አንድ ቀን ከፖሊስ ጣቢያ አስፈትቻ ስመለስ የሽመቤት ግን በመገረም አየችኝና አቶ ምን ተስሞት እንደዚያ ነው የምታስበው? እንደዚያ ነው የምታምነው? በአንድ ሰው ውስጥ ያ ሰው ብቻ ነው ያለው? በሶስት ሌሎች መሰሎቹ ወዳጆቹና አርያ የሚያደርጉ ሰዎችስ የሉም? እንደዚያ ካልሆነ ታዲያ ለምን ኃይሌ ገብረስላሴ ሪካርድ ሰበረ ብለን እልልታና ዝማሬ እናበዛለን? ቄጤማና አሪቲ እንጎዘጉዛለን? እሱ ውስጥ እኛ ስላለንበት አይደል? ልንገር፣ የሰው ልብ ንብርብር ነው። የብዙ ልቦች ማህተም ተደራርቦ ታትሞበታል። ሰውማ ብቻውን አይደለም፣ ብቻውን ሆኖም አያውቅም። ብቻውን ተከብሮም ተዋርዶም አያውቅም። ተያይዘን ነው ከፍም ዝቅም የምንለው። ተያይዘን ነው ፍም ውስጥም በርር ውስጥም ተቃጥለንም ቀልጠንም የምንጠፋው። የሚረብሹን ሰዎች በአብዛኛው ከስር የተፈቱትና ከስደት የተመለሱት ብቻቸውን ናቸው። እነሱ ውስጥ እኛ የለንበትም። ለብደታቸው ምናምን ያላዋጣንም። ከኛ የወጣው ጅን እየተጀነነ ሄዶ ከነፍሳቸው ጋር ዳንኪላ አላረገደም። ንገረኝ ደሞ ልንገር፣ በየስፍራው በወጣቶች ስም በሚሰራ ወንጀል ውስጥ አነሰን በዘኛ ድርሻ አለበት። የምን ማፈግፈግ ነው? የምን ማላከክ ነው? ልንገር፣ በዚህ ዘመን ያሉና ራሳቸው ለፖለቲካ ተዋናይነት ያጩ ሁሉ እኛው ራሳችን አንጋጠን የተፋናቸው ከማህበረሰቡ ወስደን አንሻፈን ለግል ዝናችን የተጠቀምንባቸው ናቸው። አንጋጠው ቢተፉ ተመልሶ ባፉ። በቃ እኛ የመከፋፋት የመገፋፋት የመበላላትና የመጠላለፍ ምጣድ አሟሽተን አዲሱን ትውልድ ጠበቅ ነው። የፖለቲካ አክቲቪስት ተብየው ምሳውን እንጂ ምላሱን ማዘዝ ያልቻለ ማዞሪያውን ይዞ የዘረኝነት ሊጡን ጋገረበት። ታለ በጋራ የጋገርናትን የዘረኝነት እንጀራ በጋራ እንበላታለን። ገና ምን አይተን? ቤተ ክርስቲያኑም መስጊዱም ራሳቸውን ይፈትሹ። ከዚህ የተሻለ አጋጣሚ የለም። ምዕመኖቻችን ምን ዘርተንባቸው ነው ይህን መስሎ ይበቀሉት ይባባሉ። እነሱ ራሳቸውን ሳይግቡ አናቅም አናውቅም። በግርግር ሰሞናት አድኑኝ ምስካይ ህዙናን ናቸው ብሎ የተጠጓቸውን አፍላ ወጣቶች ለፌዴራል ፖሊስ አሳልፈው ሰጥተው አላስቀጠቀጧቸውም? እና ንስሐ ግቡ አይበሉ። መጀመሪያ እነሱ አድርጎ ያሳዩን። ያኔ አርያዎቻችን ብለን እንከተላቸዋለን አለችኝ በቁጣ። ይሄው እንደተለመደው ሰሞኑን ለ15 ቀናት ቤተሰቦቼ ዘንድ ገጠር ቆይቼ ስመጣ የሺ መታሰራን ከጎረቤቶቼ ሰማው። ችግሩስ ገብታ ልትጠብቀኝ እንደምትችል ደመነፍሴም ነግሮኝ ነበር።
እብዷ አክቲቪስት ታሰረች አለኝ አንዱ ጎረምሳ። ባገላለጹ አራቱም ሳቁ። የኔ ሳቅ አልመጣም። እንኳንስ በሺ ጉዳይ ይቅርና በሌላውም ጉዳይ ሳቄ ወደ ስደት ሀገር ለመሄድ በየበረሃው መንከራተት ከለመደ ቆየ። ድባቴ ከተጫጫነኝ ከረመ። የሺ ራሷ ፊት የመከራና የተስፋ መቁረጥ ሸለቆ ተቆፍሮበታል ብላይ ነበር። ከሸለቆ ውስጥ በየስፍራው ሲያደባ የማየው እባብ ከጢሻ ወጥቶ እኔንም ሌላውንም እንዳይመርዝ ራሴን እየጠበቅኩትና እየተጠባበቅኩት ነው በፍርሃት። የዚህ ሰፈር ሰው ነኝ፣ የዚህ ዘመን ሰው። ሰፈሩም ዘመኑም ሀገሪቷን ይመስላል። መሪውም ህዝቡም ዘፈኑም ገራገር ነው። ገራገር የሚመስል እባብ ከየእግራችን ስር ሲርመሰመስ መንገድ ለቀቅንለት እንጂ በትራችንን ድንጋያችንንና ቆንጭራችንን አንስተን አናቱን መች ቀጠቀጥ ነው። ሁላችንም እባብነትን ከመለማመዳችን የተነሳ ዘንዶ በየልባችን ማርባት የጀመረን እየመሰለኝ ነው። የሽመቤት እባቡ ከነደፋቸው ሰዎች አንዷ ሆነች። የዘረኝነት ዘንዶ ወገኖቿን በላባት። በየመንደሩ በየጉራንጉሩና ጎዳናው እየዞረች ወገኖቼ ሰው አጣሁ፣ እናንተ ሰው አላችሁ፣ ከማን ጋር ልኑር ብላ የምትጠይቀው አየሺ ታሰረች። ማንም ይሁን ማን ሰው ጅብ ብሎ በተሰበሰበበት ታክሲ ተራ ወይም ወረፋ ላይ ብቻ ለምንም ጉዳይ ሰዎች ሰብሰብ ሲሉ ድምጿን እንደ ሰባኪ ከፍ አድርጋ አንድ ቦታ ላይ ቆማ ወገኖቼ ሰው አጣሁ፣ እናንተ አብራችሁ የምትኖሩ ሰው አግኝታችኋል፣ በምትፈተኑበት ወቅት የጎረቤቶቻችሁን አጋርነት አግኝታችኋል፣ ተፈታትሻችኋል። ልንገራችሁ እሺ፣ ውሃ አጣጭ ልታደርጉት ከምታስቡት ሰው በላይ ጎረቤቶቻችሁን አጥኑ፣ ከጎረቤቶቻችሁ ጋር ተጠናኑ፣ ከጎረቤቶቻችሁ ጋር ከመበላላታችሁ በፊት ተናበቡ ብላ ዲስኩራን ስለምታስደምጥ ሰው ፍለጋም ስለምትባዘን ሰፈርተኛው እብዶ አክቲቪስት የሚል የመዘባበቻ ቅጥያ ስም አወጣላት። 6ኛው ፖሊስ ተፈነከተ አለችኝ ሌላኛዋ ጎረቤቴ። አሁን ፈነከተችው ከሚባለው ውጪ ቀደም ሲል 5 ፖሊሶችን በተለያዩ ጊዜያትና ስፍራዎች ፈንክታለች። ከነሱ ውጪ ማንም ላይ እጇን አታነሳም። ከፈነከተች በኋላም አታመልጥም። እሷን ለመያዝ በሚደረግ ርብርብም ራሷን አትከላከልም። ሰው ተረባርቦ ሲይዛት ይዞም ወደ ፖሊስ ጣቢያ ሲያደርሳት የሚታይባት በራስ የመተማመን ኩራት የወርቅ ሜዳሊያ ለመሸለም ወደ ክቡር ትሪቪውን ከፍታ የምታመራ እንጂ ለቅጣት የምትወሰድ አትመስልም። እዚያ ቀርባ ስለ ጥፋቷ ስትጠየቅ ደግሞ መልሷ ሁሌም ያው ነው። አይቀነስለትም፣ አይጨመርለትም። እሰይ እንኳን ፈነከትኩት፣ ትምህርት እንዲሆነው ብዬ ነው። ምንም ያላደረኳት ሴት እንዲህ ካጠቃችኝ ያውም በሴት አቅም ጎረምሳ ቢሆን ኖሮ አፈር ድሜ ያስግጠኝ ነበር ብሎ እንዲያስብ ሁሌ ትዝ እንድለው ብዬ ነው። እኔ ደግሞ የግፏን ድምፅ ነኝ። ምንድነው የምትዩ? ይሏታል መርማሪዎቹ። አለባበሷም አነጋገሯም የጨዋ ስለሚሆንባቸው የአስተሳሰብ ሚዛኗ ተዛብቷል ለማለት እየተቸገሩ ትምህርት ለመስጠት ብዬ ነው አልኩኮ ትላለች። እሺ መታሰሯ አይቀርላትም። መታሰሯን የሰሙ የሚያውቋትና ጎረቤቶቿ ምግብ ይዘውላት ሲመጡ አልፈልግም ብላ ትመልስባቸዋለች። በንጹህ እጆቻችሁ ጋግራችሁ ያበሰላችሁ ሲኖር አምጡልኝ። አልፈልግም፣ ዞር በሉ ካዲዎች። ይሁዳ ከናንተ የተሻለ ታማኝ ነው። አልፈልግም፣ ፈትኛችኋለሁ፣ ወድቃችሁም ተገኝታችኋል። ምግባችሁን ውሰዱልኝ። ማነ ፖሊስ፣ እነዚህ ሰዎች ከዚህ አርቅልኝ። ቅርበታችንን የሚያውቁ ሁሉ አንተን ትሰማሃለች፣ እባክህን ይህንን ነገር ይዘህላት ሂድ ብለው የበሰለ ምግብ አስረው ይልኩኛል። እውነትም የሺፊት ነስታኝና የሚገፋተር ኮፍ ያለግሳኛ ተደርጎ ተቆጥሮባቸዋል። አንድ ቀን በሽንት ቤቱ ላለመጸዳዳት ብለው ወደ ጓሮው ሲሄዱ አዳልጧቸው ወድቀው በሰፈርተኛው ድጋፍ ተነስተዋል። በሌላኛው ቀን ማደሪያውን እዚያ ያደረገ አንድ እብድ ፈንክቷቸዋል። የልጅ ልጅ በንስሐ አባታቸው አስለምኗቸዋል። ማንንም አልሰሙም። የልጅ ልጃቸው የዓይናቸውን ሞራ አስገፍፎ እንዳዩ ያስቻለበትን ቀን ጠሉት። ሽንት ቤቱ ቢዘጋና ሌላ ጉድጓድ ቢቆፈር ምንኛ ደስ ባላቸው። ግን አቅሙ ከየት ይመጣል? 7 ዓመት ሰው ገብቶ በወጣ ቁጥር በስውር እንባ ሲያነቡለት ቢሰፈር ከሽንታቸው እኩል የሆነ እንባ። መጥኔ ለእናትህ የሽመቤትን ምን ለወጣት?
ተረፈ ምሳሌ። ከየሽመቤት ጋር የተዋወቅነው ተማሪዎችን ይዤ 6 ኪሎ ዩኒቨርሲቲ የሚገኘው ሙዚየም ለማስጎብኘት የትምህርት ቤታችንን ሰርቪስ መኪና በመጠባበቅ ላይ ሳለው ነበር። እድሜዋ በ30ዎቹ መጨረሻ የሚገመት አጠር ደልደል ብስል ቀይና ኮስታራ ሴት ሰርግ እንደተጠራ ሰው ተሽሞንሙናለች። የባህል ልብሷን ለብሳ ሽቷን ተነስንሳ ጸጉሯን ተተኩሳና ቅንድቧን ተቀንድባ ተማሪዎች ናችሁ ብላ ጠየቀች። አዎን አሉ ባንድ ድምፅ። የ11ኛ ክፍል ተማሪዎች። የታል መምህሩ ወይም አስተባባሪያችሁ? እኔ ነኝ። ምን ነው አልኳት። አትመስልም። ገብቶኛል። አንተ ራስህ ስትታይ በእድሜ ለጋነት ከተማሪዎቹም ብዛም ልዩነት የለህም ማለቷ ነው። ከብዙዎች አንደበት የምሰማው ተነጻጽሮ ስለሆነ አልገረመኝም። በደንብ አስተምራቸው እሺ አለችና አጠገቤ ተቀመጠች። ወዲያውም የምን መምህር ነህ ብላ ጠየቀችኝ። የአማርኛ። ኦ የአማርኛ ቋንቋና ስነ ጽሑፍ። ስለ ፍቅር እስከ መቃብር ልቦለድ ነግራችኋል? ንገራቸው እሺ። ፍቅር እስከ መቃብር ልቦለድ ብቻ አይደለም ዝክረ ነገርም ጭምር ነው በላቸው። ማህበረሰባዊ መስተዋት ነው። አረ ከመስተዋትም በላይ ነው በላቸው። መስተዋት የፊታችንን እንጂ የጀርባችንን ውበትና ግዱፍ አያሳይም። ፍቅር እስከ መቃብር ግን የምንሄድበትን አቅጣጫ ብቻ ሳይሆን የመጣንበትንና የቆምንበትንም ጭምር ያሳየናል። ደግሞ እንደ ቀደምት የሥነ ጽሑፍ መምህራን ትኩረትን በዛብህና ሰብለ ወንጌል በሚባሉ ገጸ ባህሪያት ላይ ብቻ አታድርግ። እስኪ እነሱም ለጊዜ ተዋቸው፣ የዓመት ረፍት ይውሰዱ። ታውቃለህ ኢትዮጵያ ውስጥ በዛብሆች በዝተዋል። በዛብህ ወላጆቹ በጭንቅ በችግርና በመም ጊዜ ነፍሳቸው ስትካተት አልደረሰላቸውም። ይህችን ዓለም ሲሰናበቷትም ሞታቸውን እንደ ነጻነት በመቁጠሩ የሚታዘንበት ነው። በሌላ በኩል የሚወዳትን የምትታይ ግን የማትበላ ፍሬ የሆነችዋ ሰብለን አግኝቶ ፍቅሩን ለማጣጣም ስላልታደለ የሚታዘንለት እንጂ የመከራ ድልድዩን ሰብሮ ለድል አድራጊነትን በክቶ ምሳሌ መሆን የቻለ ሰው አይደለም። በዛብህ ማለት አሁን ኢትዮጵያ ውስጥ በሌላው ብሔርና ገዢዎች ተበድለናል፣ ተደቁሰናል፣ የሚገባንን አተናል፣ ማንነታችን ተደምስሷል፣ አጥር ቅጥራችን ፈርሷል እንደሚሉ ብሔሮች ነው። ኃላፊነታቸውን ሳይወጡ የክስና ወቀሳ አምሮታቸው ለመወጣት ጎዳናውን ያጣብባሉ። በዚህ ዘመን ኢትዮጵያን የሚያዋጣት ማን እንደሆነ ታውቃለህ? እንደ አበጀ በለው ያለው ሰው ነው። አበጀው በለው ነው የሚያስፈልጋል። የማይበድል ተበዳይንም ነፃ የሚያወጣ ፍትህ በተራበች ሀገር አበጀ በለው ፍቱን ሀገረ ሰባዊ መድኃኒት ነው አለችና እንደ ዘበት ትከሻዋ ላይ ጣል ያደረገችውን አጭር ነጠላ ወገቧ ላይ ሸብ አድርጋ እንደ መሸለል መፈክር ያለ ትንሽዬ እንቅስቃሴ አሳይታ ከፍቅር እስከ መቃብር የተወሰኑ ስንኞችን መዛ ታስደምመን ገባች። አርደው ሲጨርሱን አንድ ባንድ አናጥለው፣ እንደ በዋዘዘ ከፍት ጠባቂ እንደሌለው፣ ለመብት ሲከላከል ሊሞት እንደማለው እንደ ቆራጥ ወንድ እንዳበጀ በለው፣ እኛስ ለመፍታችን የማንታገለው ከጅልነት በቀር ምን ምክንያት አለው? ምንባንቧን ሲጨርስ ለካስ ተማሪዎች የሰሟት ኖሯል። ባድናቆት አጨበጨቡላት። የአንድ ክፍል ተማሪዎች ናቸው። የሥነ ጽሑፍ ሰው ነሽ አልኳት። መጽሐፉን ያተተችበት አቅም ገርሞኝ። ተራ አንባቢ ነኝ። የኢትዮጵያ መጽሐፍ በስደት አረብ ሀገር ሳለው መጽናኛዎቼ ነበሩ። የሽመቤት እባላለሁ። ምን ተስኖት? የተለየ መንፈስ ያደረባት ሴት መሆኗን ለመረዳት ጊዜ አልፈጀብኝም። እንግዳ ባህሪ አላት። ያጋጣሚ ነገር ሆኖ ከሽመቤት ጋር የአንድ ሰፈር ሰዎች ሆነን ተገኘን። በተደጋጋሚ መንገድ ላይ ወይም ካፌ ውስጥ እንታይ ነበርና ተቀራረብን። እንደገመትኩት በሚስጥር የተሞላ ሕይወት ያላት አይደለችም። ፊት ለፊት ናት። ባህሪዋ ገበሬ የለውም። ፖሊሶችን ተከታትሎ የመፈንከትና ወገኖች ሰው አጣው የማለት አባዚ ተጸናወታት መሆኑን ያወቅኩትም በተዋወቅን ባጭር ጊዜ ውስጥ ነው። ይህንን ጸባይ እንደ ኩታ ደርባ የለበሰችው ከመቼ ጀምሮ እንደሆነ ከፊት ጀምሮ የሚያውቋት ሰዎች ነግረውኛል። ነገሩ እንዲህ ነው። የምትኖረው ተከራይታ ነበር ሐና ማርያም አካባቢ። እዚህ አካባቢ ለ16 ወራት ስትኖር አከራዩዋ የቤት ክራይ ጨመሩባትና እሷ ደግሞ በድንገት የተቆለለብኝን መክፈል አልችልም ብላ ቤቱን ለመልቀቅ ወሰነች። ከሰፈሩ ጋር ተዋጃለው አድባራው ጋሩ ተቀብሎኛል ብላ ታምን ስለነበር እንደነገ ሰፈሩን ልትለቅ እንደ ዛሬ
5ቱንም ጎረቤቶቿን ወደ ቤቷ ጠርታና ብፌ ዘርግታ እራት ጋበዘቻቸው። እየመጣው ጠይቃቸዋለሁ። ከስደት ከአረብ ሀገር ስመለስ ሰው አልነበረኝም። ሀገሬ ብርሃን ጎበኛት አልኩና እልል ብዬ ስመጣ እናንተው ነበራችሁ፣ ብርሃን ሆናችሁኝ አለቻቸው። ለስንብት ግብዣ ባሰናዳች ማግስት የማትፈልጋቸውን ቁሳቁሶች ለይታ ኑሮ ከብዷቸዋል ብላ ለምታምናቸው ጎረቤቶቿ አደለች። ያጎቷ ልጅ ዕቃዎቿን ሊጭንና ሊያስጭንላት ሃይሱዙ መኪና ተኮናትሮ ሲመጣ ከየት ብቅ አሉ ሳይባል ጎረምሶቹ ከበቧቸው። መጀመሪያ 5 ጎረምሶች፣ ቀጥሎ 4፣ በመጨረሻም 3 ሆኖ መጡና የተቆለለውን ዕቃ ከበቡት። የሺ ምንድነው አለቻቸው። ከወጣቶቹ መካከል 2ቱ የተንጨፈረረ ጸጉራቸውን እያፍተለተሉና አይናቸውን እያጉረጠረጡ መልሶ ራሷን ጠየቋት። ምንድነው? ምን ፈለጋችሁ ለማለት ነው አለች የሺ። ዕቃሽን ልንጭነዋ፣ ጎፈሬሽን ልናበጥር አልመጣን። በየሰፈራችን ያደራጀን መንግስት ነው አለ አንዱ ወደ አስከተላቸው ወጣቶች እያየ። መንግስት? ጠየቀችው ተረጋግታ። አዎን። ማስረጃ አላችሁ ብላ የጠየቀችው ይመስል የለበሱትን አሳያት። ተመሳሳይ ብልጭልጭና ሐምራዊ እጀ ጉርድ ሸሚዝ ብጤ ለብሰዋል። አመሰግናለሁ፣ እሱ ያጎቴ ልጅ ነው፣ አጋዥ አያስፈልገኝም፣ ጎረቤቶቼም አሉ ብላ የጎረቤቶቿን ብዛትና ለሷ ያላቸውን ፍቅር ለማሳየት ዞር ስትል ከ4ኛ ፎቅ ወደ ምድር ተጋግዘው ያወረዱላት ከሶፋ እስከ ምጣድ ተሸክሞ ያጓጓዙላት ጎረቤቶቿ አሁን ባጠገቧ የሉ። የጎረምሶቹን መምጣት ሲያዩ ጆፌ አሞራ እንዳያበበባቸውና እናታቸው ጉያ ስር እንደተወሸቁ ጫጩቶች ድሮ ራሳቸውን ደብቀዋል። የሺ በድጋሚ እሱ ያጎቴ ልጅ ነው፣ ያ ወንድሜ ማለት ነው፣ ያግዘኛል አለቻቸው። ማንም ይኑር ማን ጉዳያችን አይደለም፣ መጫንም ማውረድም መፍታችን ነው አለ አንዱ ወታደራዊ መመሪያ እንደሚያስተላልፍ ጦረኛ የእርግጠኝነት ቆብ አጥልቆ። መጫንም ማውረድም መፍታችን ነው ያልከኝ? መፍታችሁም አይደለም፣ ይሄው ዘመዴን ስራ አስፈትቼ ያስመጣሁት እንዲያግዘኝ አይደል? አታግዝ ብሎ ማን ከለከለው? እኛስ ጾማችንን እንዋል? ተምረንና ተመርቀን ስራ አጥ ስንሆን አናሳዝናችሁ? ለእኛም አስቡልን እስኪ። እንስራበት፣ እንኑርበት፣ በልተን እንደርበት። ይህ ስራ ነው? ይህ ስራ አይደለም፣ ዘረፋ እንጂ። ባለቤቱ ሳይወድ በግድ ገንዘብ እንዲከፍል ማስገደድ ስራ ሳይሆን ዘረፋ ነው። ዘረፋ እንዲሆነ ዘረፋ ምን ማለት እንደሆነ እናሳይሻለን አለ ሌላው። ሙግቱ ከረረና አለመደማመጥ በዙሪያቸው ነገሰ። ቁጣ የሞላባቸው ቃላት ከወዲያ ወዲህ ተወናጨፉ። እጆች ለድንፋታ ተወራጩ። የወጣቶቹ እግሮች መሬቱን ደቁ። ሹፌሩ ተስማሙ፣ ዝናብ እየመጣ ነው፣ መጨቃጨቅ ለማንም አይበጅም ብሎ ወደ ጋቢና